ባሌ ነበረ ዛሬ በጠዋት ተነስቶ ልጆቻችንን ወደ ትምህርት ቤት የሸኘውና እኔ በደንብ ተኝቼ አርፍጄ ነበር የተነሳሁት። ዛሬ በጥቁር አፍሪካን ሴቶች በሚሰራ ቢዝነስ ላይ ሴሚናርና ሾኬስ ስላለ ወደዛ ልሄድ እየተዘጋጀው ነው። የኔ ሜካፕ አቀባብ እጅግ በጣም ሲምፕል፣ ኤክስትሪምሊ ሲምፕል ነው። ቦዊ ብራውን። በልቤ ግን አንድ ነገር ይመላለስ ነበረ። ጌታ 5000 ሕዝብ ለመመገብ ሲል በእጃቸው የተገኘውን 2 ዓሳና 5 እንጀራ ባርኮ ሰጣቸው። 5000 ሰው ተመግቦ ተረፈ። በእጃችን ላይ ያለውን ጥቂቷን ነገር የሚያበዛውና የሚያትረፈርፈው ጌታ ነው። በእኛ ያለው ጥቂት ነገር እኛን መግቦ ብቻ የሚያበቃ ሳይሆን ለብዙዎች የሚሆን በረከት ነው። ጫማዬን እንደዚህ በእጅ ይዤ ስሊፐር አድርጌ ነው የሚሄደው። ልክ እዛ ስደርስ እቀይራለሁ ማለት ነው። ምክንያቱም ልጅ ከወለድን በኋላ ሂል ጫማ ማድረግ እጅግ በጣም ከባድ ነው። በእጃችሁ ያለው ነገር ያነሰ የሚመስላችሁ ለጌታ ስጡት፣ አብዝቶ ያትረፈርፈዋል። መጽሐፍ ቅዱስ እንደዚህ ይላል፣ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስናችሁን እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ ይላል። እግዚአብሔር ፍጹም ነው፣ ግሩም ነው ይላል።